ሰላም ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? እንደተለመደው ዛሬ አንድ ትልቅ እንግዳ ይዘን ቀርበናል። እንግዳችን ራሳቸው ያስተዋውቁናል። እንደተለመደው የሶሎዳ ሚዲያ ሀሳቦች ተደራሽ እንዲሆኑ ላይክ እና ሰብስክራይብ ሼር አድርጉልን። እንግዳችን እንኳን ወደ ሶሎዳ ሚዲያ በሰላም መጡ። እኔም እናንተ ሶሎዳ ሚዲያ በጣም አመሰግናለሁ ስለጋበዛችሁኝ። በጣም አመሰግናለሁ። እናንተ እንኳን ደህና ቆያችሁ። መልካም እንግዲህ ስለርሶ ትንሽ ቢያስተዋውቁን ለእንግዳውም ለአድማጩም ለሶሎዳ ሚዲያ እንግዳ ናቸውና እስኪ ከራስዎ ማስተዋወቅ እና ኃላፊነትዎ ይንገሩ። እኔ ደጋፊ ጎድፋይ በርሄ እባላለሁ። ያው ስራዬ የትንሳኤ ስርዓት ቀንጭ ሐቂ ፓርቲ ሊቀመንበር ነኝ። ያው አሁን ያለሁበት ስራ እሱ ነው። በቃ ከዛ በፊት ግን ያው እኔ የትግራይ ህዝብ ይሁን የወጀራት ህዝብ የሚዳስስ ተደጋጋሚ የታሪክ መጽሐፍት የጻፍኩ ሰው ነኝ። የወጀራት ህዝብ ባህልና ታሪክ የሚል አንድ መጽሐፍ አለ። ዝባን ገረብ የሚል አንድ መጽሐፍ አለ። ከዛ አልፎ አሁን ያጋጠመን ያለው የፖለቲካ ችግር በጣም ይህ እንዲሆን ይታየኝ ነበረ። ይህን እንደሚያጋጥም ይታየኝ ነበረ። አስቀድሜ የነገረ ኢትዮጵያ ብዬ የጻፍኩት መጽሐፍ አለ። አስቀድሞ አሁኑ ችግር የተነበየ መጽሐፍ ነው እና ይሄ ይመስላል የኔ ህይወት። መልካም እንግዲህ ደጋፊ ዛሬ አብረን ቆይታ የምናደርገው ከፖለቲካ በትግራይ ውስጥ ያለውን ሁኔታ እንዲሁም በተለይ በወጀራት አካባቢ እየሆነ ያለውን አጠቃላይ በሰሞኑ በዚህ ሳምንት ከፍተኛ ግጭት እንዳለ፣ የማህበረሰብ መፈናቀል እንዳለ፣ ማህበረሰብ ችግር ውስጥ እንደገባ ነው እንግዲህ መረጃዎች እየወጡ በየሶሻል ሚዲያው እየተከታተልን ያለ ነው። እንግዲህ አብረን እዚህ ላይ ቆይታ የምናደርገው አንደኛ እዛ አካባቢም ስለተወለዱ በቀላሉ ማህበረሰቡ ማግኘት ስለሚችሉ ያለው እውነታ ደግሞ የኢትዮጵያ ህዝብ ማወቅ ስላለበት፣ የኢትዮጵያ መንግስትን ማወቅ ስላለበት መረጃም በጣም መሰረታዊ ጉዳይ ስለሆነ የሚመለከተውን አካል መፍትሄ እንዲሰጥ፣ በማህበረሰቡ ያለው ችግር ደግሞ ለሚመለከተው አካል ተደራሽ እንዲሆን አንዱ የሚዲያ ስራ ነውና እንግዲህ አብረን በዚህ ነው ቆይታ የምናደርገው። አጠቃላይ በወጀራት አካባቢ እየሆነ ያለው ምንድነው? እንግዲህ የምጠይቀው ያው የፖለቲካው ጉዳይ ሌላ ቀን በደንብ እንሰራበታለን ብዬ ነው። በመጽሐፉም ጉዳይ ሌላ ቀን መጽሐፉም ይዘን ሐሳብ ማቅረብ ይችላሉ። ግን ዛሬ በወቅታዊ ሁኔታ ቆይታ እናደርግና እስኪ አጠቃላይ ምንድነው እየሆነ ያለው በወጀራት አካባቢ? መነሻው ምንድነው? ማን ከማን ጋር ነው እየገጠሙ ያሉት? በተጨባጭ እውነታው ምንድነው? በጣም አመሰግናለሁ። ያው በወጀራት እየሆነ ያለው ልክ እየሆነ እንዳለው እየተገለጸ አይደለም። በጣም አሁንም እኔ ከሚገልጸው በላይ ነው የሚሆነው። በዚች አጭር ጊዜ ተገልጾ ሊያልቅ የማይችል ችግር ነው እየደረሰ ያለው። የትግራይ ሚዲያዎችም ይሁኑ ማህበራዊ ሚዲያም ይሁኑ የመንግስት አካላትም የሚመለከታቸው አካላትም ትኩረት እየሰጡት አይደለም ያለው። የዓለም የሚመለከታቸው አካላትም ሚዲያዎችም እንደዚሁ ትኩረት እየሰጡት አይደለም ያለው።
በጣም ዘግናኝ ሁኔታ ነው ግን እየተፈጠረ ያለውና እየተካሄደ ያለው ያው ጦርነት ነው እየተካሄደ ያለው ጦርነቱ እንደገና በጣም አስከፊ ነው አስከፊ የሚያደርገው ምን መሰለ ጦርነት ይካሄዳል ከነባሪው ህዝብ ራቅ ብሎ ከህፃናት ከሽማግሌ ከእንስሳት ከመኖሪያ ራቅ ብሎ ይካሄዳል ይሄ ያለ ነው የወጀራት እየተካሄደ ያለው ጦርነት ግን በቃ አጥር ምሽግ ተደርጎ ነው እየተካሄደ ያለው በህፃናት መካከል በእንስሳት መካከል በደካማዎች በነፍሰ ጡሮች መካከል በነዋሪው ህዝብ አጠቃላይ መካከል በቤተክርስቲያኖች መካከል ዝም ብሎም አጥር ህዝቡ ራሱ ህፃናቱ ምሽግ ተደርጎ ነው ጦርነት እየተካሄደ ያለው በጣም አሳፋሪና በጣም አሳዛኝ ነው ህዝቡ ያው እስከ ለአምስት ቀን የቆየው ጦርነቱ 5 ቀን ሙሉ በቃ እንስሳት የት በቃ እንደተዘጉ ነው ሰውም ያው እንደተዘጋ ነው ያመለጠም ወደ ጫካና ወደ ዋሻ እንደተደበቀ ነው እየተካሄደ ያለው ጦርነቱና በጣም አስከፊ ነው ለማለት ፈልጌ ነው መልካም አቶ ጎድፋይ ይሄ ጦርነት በማን ነው እየተደረገ ያለው ማን ናቸው ጦርነት እያደረጉ ያለው በዚህ ጦርነት ውስጥ የኢትዮጵያ መከላከያ አለ ወይስ እንደምንሰማው በቲዲኤፍ እና በቲፒኤፍ የሚባሉ ኃይሎች ናቸው እየተደረገ ያለው ይሄ የዚህ ጦርነት ባለቤቱ ማን ነው እንግዲህ ይሄ ጦርነት ማን ነው እያካሄደ ያለው የሚለውን ጥያቄ ከመመለስ በፊት የነበረው ሁኔታ ትንሽ ወደ ኋላ መለስ ብለን ማየት ያስፈልጋል የነበረው ሁኔታ ምንድነው ያው ከጦርነቱ በኋላ ሁለት ኃይሎች አሉ አንደኛው ኃይል ለውጥ ፈላጊ ኃይል አለ ሁለተኛው ኃይል ለውጡ የማይፈልግ በነበረበት የሚቀጥል ኃይል አለ ለውጡ ፈላጊው ኃይል ማለት ነው ህዝቡን ነው ትንሽ የሥርዓቱ ተጠቃሚዎች ሥርዓቱን መቀየር የማይፈልጉት በጣም ትንሽ ናቸው እነሱ በጣም ትንሽ በጣት የሚቆጠሩ ናቸው አብዛኛው ህዝብና ወጣቱ ግን ለውጥ ይፈልጋል ስለዚህ በገዢው መደብ ለውጥ የማይፈልገው ተጠቃሚው ገዢው መደብና በሰፊው ህዝብ ለውጥ ይፈልጋው ሰፊው ህዝብ መካከል ትልቅ ግጭት እንዳለና እንደነበረ ሁላችን እናውቃለን ማለት ይሄ ስርዓት ለጥቂት ሰዎች የሚጠቅም እንጂ ለህዝብ አይጠቅምም 50 ዓመት ሙሉ ለትግራይ ህዝብ አልጠቀመም ከጦርነት በስተቀር ከጭቆና በስተቀር ከጎረቤት ህዝቦችና ከወንድም ህዝቦች ከማጣላት በስተቀር ሰላም ከማወክ በስተቀር ምንም የትግራይ ህዝብ የተጠቀመበት ነገር የለም ይሄ ስርዓት መቀየር አለበት የሚል የህዝቡ ፍላጎት አለ እስካሁን ያ ስርዓት ለመከላከል ደግሞ ያው የስርዓቱ ገዢ መደብና ተከታዮቹ የሚቃወሙት ነገር እንዳለ ሁላችን እናውቃለን በዚህ ሁሉ ምክንያት ሰላማዊ ሰልፎች ይደረጉ ነበር ተቃውሞዎች ይደረጉ ነበር ሁላችን እንደምናውቀው በሳር ተሳምረ ሰዎች ተገድለዋል ተመተዋል በአድ ጉደም ሰዎች ተገድለዋል ተመተዋል አድ ጉደም ስንል የወጀራት ሰዎች ናቸው እና የእንደርታ ሰዎች ናቸው ሲሞቱ የነበሩ በመሆን እንደዛ ሰዎች ተመተዋል ተገድለዋል በጣም በሚገርም ሁኔታ እንደገና ልክ እንደ አልሸባብ እንደ ሽፍታ ጭምብል ያደረጉ ተሰማርተው ነው ህዝቡን ሲመቱትና ሰላማዊ ሰልፉ ሲያዳናቅፉት የነበሩት በአደባባይ ላይ ሲገለጡ የነበሩት ከዛ ቀጥሎ የኮርና ከኮር በላይ የሚባለው ኃይል
መሐከለኛ ሆኖ ህዝቡን ከመዳን ይልቅ ለአንድ ፖለቲካ ፓርቲ ብቻ ነኝ የሚያገለግለው ብሎ ከዛ በኃይል የሚመታውን ፖለቲካ ፓርቲ ወግኖ መፈንቅለ መንግስት እንደተካሄደና ህዝቡ እኛ መሪዎቻችን ራሳችንን የምንመርጠው ራሳችንን የምናወርደው በሚልበት ሰዓት የህዝቡን ጥያቄ ረግጦ የአንድን ፓርቲ ፍላጎት ለማሟላት ህዝብ ያስቀመጣቸው ወይም ደግሞ ህዝብ ሊመርጣቸው የሚገባ መሪዎች እያስነሳ መዝጊያ እየሰበረ ወንበር እየሰበረ ባለስልጣኖች እንዳስቀመጠ ይታወቃል። ከዛ ህዝቡ ያው ሰላማዊ ሰልፍ አድርጎም አልተሰማም፣ በሰላማዊ መንገድ ጥያቄ ጠይቆም አልተሰማም። እስከ ክልል እየመጣ ያው ምልሻ ህዝቡ ራሱ የቻለው በቃ እኛ ይቅርብን በቃ እስቲ ይስፋቸው እኛ እንተውላቸው ብሎ ይወጣል። ምልሻ ህዝቡ ምልሻ ነው የሚለው ያለው። ህዝቡ ራሱ ቅሬታ አለው። እኛ የታገልነው ለሰላም ለዲሞክራሲ ለፍትህ ነው እንጂ አንድ ኃይል ዘላለም እንደፈለግኩት እኔ እገዛቸዋለሁ የሚል ከሆነማ ትክክል አይደለም። በተለይ ከወጀራት ህዝብ ከታሪካችንም አይሄድም እየተባልን ከመጣ ነው የትግል ዓላማም ትክክል አይደለም፣ ለትግራይ ህዝብም ትክክል አይደለም። ስለዚህ ይሄ ስርዓት በቃ በሰላማዊ መንገድ የማይሆን ከሆነ በኃይልም ታግሎ መጣል ያስፈልጋል ነው የህዝቡ ጥያቄ። መልካም። እዚህ ላይ ግን አቶ ደጋፊ ማንሳት የምፈልገው ነጥብ አለ። ማለት የማህበረሰቡ በተለይ የወጀራት ማህበረሰብ የራሱ እሴት፣ የራሱ ባህል፣ የራሱ ስርዓት በእኩልነት የሚያምን ስርዓት እንዳለው የራሱ ልቦና እንዳለው እናውቃለን። እርሶም የገለጹት እሱን ነው። ይህንን ስነ ልቦና ይህንን የማህበረሰቡን ስርዓት ይህንን የማህበረሰቡ ባህል ረግጠው ምን ሊያመጡ ነው? እንዴት አድርገው ነውስ እነዚህ ኃይሎች እዛ ገብተው ሊኖሩ የሚችሉ? ከማህበረሰብ በዚህ ደረጃ ተነጥለው ምን ለማግኘት ነው ወደዛ የሚገቡት? እኮ እሱ ነው እነዛ እነዚህ ለውጥ የማይፈልጉ ባሉበት መቀጠል የሚፈልጉ ሰዎች ወጀራት ገብተው ምን ሊያገኝ ነው? ቤተ መንግስታቸው የያዙት መቀሌ ነው ያለው፣ ስልጣናቸው መቀሌ ነው ያለው። ወጀራት ምን አለ እዛ የሚገኝ ነገር? ማለት ምንድነው? ለምሳሌ በምዕራብ አካባቢ ወልቃይተኛ ነው የሚል አከራካሪ ስላለ በዛ በወጀራት አካባቢ ግን እዛው ሄዶ ጦርን የከፍቱበት ምክንያት ምንድነው? ይሄንን ነው ማወቅ የፈለኩት። እመጣልሃለሁ እና አሁን እመጣልሃለሁ። ከዛ ህዝቡ ይሄን አይነት ቅሬታ ወይም ደግሞ መሰረታዊ ጥያቄ ያለው አሁን ትንሽ ህዝቡ ግር ያለው ጦርነቱ በወንድማማች ህዝቦች በወንድማማች ልጆች ነው፣ በወንድማማች በልጆቻችን መካከል ነው እያለ ያለው ትክክል ነው፣ ግን ደግሞ አይደለም። በአረጉው ስርዓትና በአዲሱ ለውጥ ፈላጊ ስርዓት የሚካሄደው ጦርነት ነው። በርግጥ ያ አረጉው ስርዓት ለማዳን ሲባል ሁለት ወንድማማች ሰዎች እየሞቱ ነው፣ እየተዋጉ ነው። ለአንድነታችን በጣም አደገኛ ነው። ህዝቡን መገንዘብ ያለበት አሁን ግን እየተካሄደ ያለው ጦርነት በሁለት ወንድማማች ህዝቦች ሳይሆን በሁለት ለውጥ የሚያስፈልገው ስርዓትና ለውጥ አያስፈልግም በሚለው አዲስ ለሚፈጠረው ስርዓት የሚደረገው ትግልና አረጋዊ ስርዓት ለመጠበቅ የሚደረገው ትግል ነው እና ይሄ መገንዘብ አለብን። አንደኛ ሁለተኛ በወጀራት እየተካሄደ ያለው ጦርነት በራያም ያው አሁን ተጀምረዋል። እየተካሄደ ያለው ጦርነት በወጀራት የተወረረ መሬት የለም፣ በራያ የተወረረ መሬት የለም፣ ወራርም የለም፣ ተወራርም የለም እስካሁን። እናም በተገላብጦሽ አሁን ሰራዊት በማዝመት ህዝቡ እየተወረረ ብለን ነው የምንወስደው አሁን እንጂ የወረረን ባዕድ የለም፣ የወረረን ኃይል የለም፣ ተወረርኩ የሚል ህዝብም የለም።
እየተካሄደ ያለው እዛ አካባቢ በወጀራት አካባቢ ያው እንዳልከው ስነ ልቦናው ፍትህ ይጠይቃል፣ ዲሞክራሲ ይጠይቃል፣ በቃ እኩልነት ይጠይቃል፣ ነፃነት ይጠይቃል። አንደኛ የፍትህ አቀንቃኝ፣ የነፃነት አቀንቃኝ፣ የዲሞክራሲ አቀንቃኝ ህዝብ መጀመሪያ መመታት አለበት ነው እኛ የምንወስደው። ይሄ ጥያቄ የሚያቀነቅነው ህዝብ መጀመሪያ መንበርከክ አለበት ነው። ሁለተኛ አሁን የተፈጠረ ጽምዶ የሚባል ለትግራይ ህዝብ የሚበታትን የሚያጠፋ ጽምዶ የሚባል ከኤርትራ መንግስት የተፈጠረ ስምምነት አለ። ያ ስምምነት ምንድነው? በኤርትራ የሚያዋስነው የትግራይ አዋሳኝና የኤርትራ አዋሳኝ በኤርትራ የሚያዋስነው ቦታ ነፃ አድርጎ በትግራይ ጫፍ ከኢትዮጵያ መንግስት የሚመጣውን ማንኛውም አደጋ መከላከል አለብን ነው። የኤርትራ መንግስት ለማዳን የትግራይ ጥቂት ባለስልጣኖችን ለማዳን ይሄ አካባቢ የጦርነት ምሽግ እናርገው ነው ከነ ህዝቡ ከነ እንስሳቱ። ስለዚህ ወጀራት ቅድሚያ ምሽግ ማድረግ የተፈለገው ይሄ ቦታ ስትራቴጂክ ቦታ ነው፣ አዋሳኝ ቦታ ነው። ቀጥሎ የራያ ነው ያለው ቦታ ለመከላከል ከኢትዮጵያ መንግስት የሚመጣውን አደጋ ለመከላከል ወሳኝ ቦታ ነው። እዚህ የጠቅላላ የጦርነቱ አውድማ እናድርገው ነው በቃ እስከ መጨረሻ። እዚህ ላይ መከላከያችን ጠቅላላ የጦርነቱ መከላከል ስራ እዚህ መሆን አለበት የሚል ብለን ነው እኛ የምንወስደው። በግልጽ እየነገርን ያለው እሱ ነው። ስለዚህ አሁን በዛ አካባቢ ጦርነት እየተደረገ ያለው በእነዚህ በቲዲኤፍ እና በህወሓት ታጣቂዎች በሁለቱም በኩል ሳይሆን የኤርትራ መንግስትም የኤርትራ ኃይልም አላማም በዛ በወጀራት ነው እያስፈጸመ ያለው። ስለዚህ ይሄ ጦርነት ከዛ ጋር የተያያዘ ነው ብለን መውሰድ እንችላለን ማለት ነው። በጣም አሁን እዛ እየተካሄደ ያለው አልኩህ እኮ እዛ ከኤርትራ የሚያዋስነውን ቦታ ነፃ አድርጎ እዛ አካባቢ ጦርነቱ መካሄድ አለበት ነው። ይሄ ቦታ መከላከያ አሁን ወጀራት እየተደረገ ያለው ጦርነት መታወቅ ያለበት ጦርነት እየተደረገ ያለው ወጀራት ምንም ወራሪ ተወራሪም የለም። ዋናው ዓላማው የጦርነቱ በኤርትራ በኩል ያለው አዋሳኞች የኤርትራ ደህንነት ለመጠበቅ፣ ሰላም ለመጠበቅ፣ የኤርትራ ሉዓላዊነት ለመጠበቅ ነው። እንግዲህ ወጀራት አካባቢ እየተደረገ ያለው ጦርነት ብለን እንውሰደውና እንደዛ ነው የተረዳሁት። ከዛ ቀጥሎ ደግሞ ብዙ የኤርትራ ወታደሮች ልብስ እየቀየሩ የነዚህ የቲዲኤፍ የሚባል የነሱ ልብስ እየቀየሩ ወደዛ እየተሳተፉ ነው፣ እየተንቀሳቀሱ ነው የሚል መረጃዎችን በሶሻል ሚዲያም እየተመለከትን ነው። ሌላኛው ወደ 25 የሚሆኑ ተሳቢዎች መኪኖች ተጨማሪ ሰራዊት ለማስመጣት ወደ ዛላምበሳ ወደ ኤርትራ ጠረፍ አካባቢ እየተንቀሳቀሱ ነው የሚል መረጃዎች እየወጡ ነውና ይሄ ነገር እንዴት ነው? እውነት ነው ወይ? ይሄን እውነት ከሆነስ እዛ ወጀራት አካባቢ ያለውን ወጣት ወይም ለውጥ ፈላጊ ብቻው ይሄ ኃይል መመከት ይችላል ወይ? ምክንያቱም እነዚህ ኃይሎች የትግራይ መንግስትነትም ይዘው ከኤርትራ መንግስትም ተውሰው የኤርትራ ዓላማ የሚፈጸም ከሆነ አጠቃላይ አንድ ሀገር ነው ጦርነት ጎተው ወጀራት ላይ ያደረጉት ያሉት። ስለዚህ ይሄንን ማህበረሰብ ብቻው ይችላል ወይ? ዝም ብሎ መመልከት አለበት ወይ? ሌላው አካልም እንዴት ነው መከላከል የሚቻለው የሚለውን እዚህ ጋር እስከ ሐሳብ ይስጡን። እኔ ከኤርትራ መንግስት ሰራዊት እየመጣ ነው እየተመሳሰለ እየገባ ነው የሚለው የሚያውቀው ነገር የለኝም። እየተንቀሳቀሰ ነው አይደለም ኢንፎርሜሽን የለኝም፣ ግን ሊንቀሳቀስ ይችላል። ምን ይሄ እኮ በቃ ስምምነቱ እስካለ ድረስ
አብረን እንከላከለዋለን የሚል ስምምነት እስካለ ድረስ አብሮ መንቀሳቀስ የማይቀር ነው እየተደረገ ሊሆን ይችላል። እኔ አሁን እያልኩ ያለው ግን ውጊያው ሶስት ነገር ማየት አለብን። አንደኛ ይሄ ከጽምዶ የፈጠረው የህወሓት ክፋይ አለ። በኮርና ከኮር በላይ በወሰኑት ውሳኔ እንደገና ይሄ እኔማ አልቀበልም የአንድ ፓርቲ ሰራዊትም አይደለሁም እኔ የህዝብ ሰራዊት ነኝ ብሎ በረሃ የወጣ ኃይልም አለ። እነዚህ ሁለት ኃይሎች ለጠቅላላ ለትግራይ ህዝብ ይመለከታሉ። ያም ትግራይ ወክሎ ነው እንደዛ እያለ ያለው፣ ያም ትግራይ ወክሎ ነው እንደዛ እያለ ያለው። የትኛዎቹ ናቸው ትክክለኛ? ህዝቡ የሚፈርደው ነው። እኔ የህዝብ ሰራዊት ነኝ የሚለው ነው ትክክለኛ ወይስ እኔ የአንድ ፓርቲ እና ጽምዶ ደጋፊ ነኝ የሚለው ነው ትክክለኛ? የሚለው ህዝቡ የሚፈርደው ነው የሚሆነው። አንድ ነገር እየተረሳ ነው ያለነው ግን የህዝቡ ጥያቄ አለ። ህዝቡ ከነዚህ ውጭ ሆኖ የወጀራት ህዝብ ራሱ ፍትህ ይጠይቃል። ነፃ ሆኜ እኔ እኖራለሁ የሰራዊት አያስፈልገኝም፣ ያም ሰራዊት አያስፈልገኝም፣ ነፃ ሆኜ ወጥቼ መግባት ፈልጋለሁ፣ ሰላም ሆኜ መኖር ፈልጋለሁ፣ ሰርቼ መኖር ፈልጋለሁ፣ ውጥልኝ፣ አካባቢ ራሴ መጠበቅ እችላለሁ እያለ ነው። ሰላማዊ ህዝባዊ ምልሻ ዝም ብሎ ይችን ጥያቄ ጠይቆ አይ ሰላም አትኖርም እኛ እንጠብቀሃለን ካምፕ እናረጋለን ስለተባለ ይወጣል። እሱ ከነዛ ቲፒኤፍ የምንላቸው ወግኖ ሊሆን ይችላል፣ ከአፋር ወግኖ ሊሆን ይችላል፣ ከሚደግፈው ወግኖ ሊሆን ይችላል፣ አላቅም ሊደግፍ ይችላል። ጥያቄው ግን የራሱ ጥያቄ የራሱ የወጀራት ህዝብና የራያ ህዝብ ጥያቄ ግን እኛ ሰላም እንኖራለን ካምፕ አታደርጉን ገብተን እንውጣ ሰርተን እንኖር በሰላም እንኖር እናንተ ታማኞች እና ተጠርጣሪዎች ሆነን አትጠብቁን እያለ ነው ያለው ህዝቡ። እኔ ስላይ ግልጽ ያደርጉት የምልሻዎቹ ራሱ የቻለ አለ ማለት ነው። የወጀራት ያለ ምልሻ የራያ ራሱ የቻለ ምልሻ ከአካባቢ የሚኖር ታጣቂ አለ። ከቲፒኤፍም ከቲዲኤፍም ከሁለቱም የሌለ ራሱን የቻለ ምልሻዎች አሉ። እነዚህ ነው እየተጠቁ ያሉ ነው። እነዛ ሰላማዊ ምልሻ ብቻ ሳይሆን ወጣትም አለ። ወጣት ዝም ብሎ ባዶ እጁ ፍትህ ከሌለማ እኔ የሚገደል ከሆንኩ እኔ አትኖርም የሚባል ከሆንኩ በቃ ብሎ በረሃ ይወጣል። የመኖርና ያለ መኖር ትግል ነው እየተካሄደ ያለው በወጀራት። እኖራለሁ አትኖርም ነው። ለምሳሌ ልንገርህ ምልሻዎች አሉ ከቲዲኤፍ የሚያስተዳድረው ቦታ ዝም ብለው ከህዝቡ የሚኖር ምልሻዎች አሉ። እነዛ ከበረሃ የወረዱ ምልሻዎች ተመልሰው ወደ ቤታቸው ሲመጡ ለምን አትዋጓቸውም ብለው ማሰርና መሳሪያቸው መቀማት ሲጀምሩ ጠቅላላ ምልሻው እንደገና እንደ እርስ በርሳችን የሚያዋግን ከሆነማ በቃ እነሱ ይስፋቸውና እስቲኛ ጊዜ እስኪያልፍ ከወንድሞቻችን አብረን እንቆይ ብለው ወደ በረሃ ይወጣሉ። እነ ከለል ሮውሶ ያዟቸው በኋላ የወጡ ተመልክታቸው እንደሆነ ወደ 18 ምልሻዎች እርስ በርሳችንማ አንዋጋም፣ እርስ በርሳችሁ መንግስት ሆኖ ተዋጉ ይላል እንዴ? እርስ በርሳችሁ እንዳትዋጉ ነው የሚለው እንጂ እንዴት ተዋጉ ይለናል? ካልተዋጋችሁስ መሳሪያችሁ እንዴት እንቀማችሁ ይለናል። መሳሪያው እንደገና ራሳችን ታግለን የታጠቅነው ነው እንጂ ማንም የሰጠንን አይደለም። እንዳውም እኛ ታግለን ለሌላ እንደግፋለንና እናሳጥቃለን። በተለይ 2013 ወደ 800 ክላሽ ወደ ብሬን ምናምን ሬዲዮ ምናምን ሳይቀር ለቲዲኤፍ ያሳጠቀ ህዝብ ነው የወጀራት ህዝብ። ስለዚህ እኔ ያልኩ ያለው የሁለቱ ጉዳይ ሌላ ሆኖ
ህዝቡ ሚዲያዎቹም ሆኑ መለከታቸው አካላትም ህዝቡ አያቱም ያሉት ማየት አለብን። ህዝቡ ራሱ አምጾ እየታገለ ነው፣ አልገዛም እያለ ነው፣ እኖራለሁ እያለ አትኖርም እያሉት ነው። ከዛ እሱ ህዝቡ የሚደግፍ ሌላ ኃይል ካለ ግን ያው እየወገነ ሊሆን ይችላል። ይቅር ከልጆቹና ከአፋር ህዝብም ሊወግን ይችላል፣ ከአርጎባ ህዝብም ሊወግን ይችላል ከሚደግፈው። በተለይ የአፋር ህዝብና የወጀራት ህዝብ ህይወት የተያያዘ ስለሆነ ከጥንትም ጀምሮ አፋር በቆላ የመጣ ለወጀራት ህዝብ አሳልፎ አይሰጥም። የወጀራት ህዝብ ደግሞ በደጋ የመጣ ለአፋር አሳልፎ አይሰጥም። በቀደማዊ ወያኔም የወጀራት ህዝብ ከመሳፍንቶች ከኢትዮጵያ መሳፍንትና ከትግራይ መሳፍንቶች ይህን ሁላ ጦርነት ሲያካሄድ እንስሳውና ንብረቱ አፋር ውስጥ አስቀምጦ ነው ሲዋጋ የነበረው። አፋርም በቀደማዊ ወያኔ ረድቷል፣ ራሱ ህዝቡ ማለት ነው። ለጦርነቱ እንዳለቀ ተጨርሶ ስላገኘ ነው እንጂ እስከ መርዳት ነበርና ከራሱ ልጆች ይቅርና ከአፋር ህዝብ ሊወግን ይችላል ሲጨንቀው ነው እያልኩ ያለው። መልካም እንግዲህ አንድ አሁን ያለውን ችግር እንዴት ነው መፍታት የሚቻለው? ማለት ከማን መፍትሄ ይጠበቃል? ህዝቡስ ምን ማድረግ አለበት? አጠቃላይ የወጀራት ወጣቶችስ በምን መልኩ ነው ችግሩ መፍታት ያለባቸው? እንግዲህ መፍታት የሚቻለው እኔ አሁንም ቅድም ነግሬሃለሁ። ጥያቄው የለውጥ ጥያቄ ነው። ጥያቄው የስርዓት ይቀየርልን ጥያቄ ነው። ጥያቄው ስርዓት አይቀየርም እኔ ያልኳችሁ ስሙ በቃ እንደነበረው ይቀጥላል፣ እኔ እንደ ፈላጭ ቆራጭ ሆኜ እኖራለሁ ጥያቄ ነው። ይህ ነው ማስታረቅ የሚያስፈልገን። ለውጥ ያስፈልጋል። ለውጥ ከሌለ ዘላለም ጭቆና ነው፣ ዘላለም ድህነት ነው፣ ዘላለም ጦርነት ነው፣ ዘላለም እስከ መበታተን የሚያደርስ ነው። ለውጥ ያስፈልጋል። ከዘመኑ የሚሄድ ከወጣቱ ፍላጎት የሚሄድ ለውጥ ያስፈልጋል። ሁላችን ማመን አለብን። በዛም ያለው ይሁን በዚህ የጀነራሎቹ የሚመሩት ቲዲኤፍ የምንለው ሰራዊትም በበረሃ የወጣው እኔ የህዝብ ነኝ የሚለው ሰራዊትም ለለውጡ ዝግጁ መሆን አለባቸው። ለውጡ እኔ መመለስ የለበትም የሚል እምነት ነው ያለኝ። ምክንያቱም ለህዝብ እስከጠቀመ ድረስ የህዝቡ ጥያቄ እስከሆነ ድረስ በተለይ ኮርና ከኮር በላይና አሁን ያለው ክፋይ ህወሓት እሱን ማመን አለበት። አሁንም የኮርና ከኮር በላይ የወሰኑት ውሳኔ መልሰው ማየት አለባቸው። እልህ አይደለም፣ ለህዝብ እልህ መግባት ትክክል አይደለም። ህዝብ ነው፣ ለህዝብ ብለህ ነው የምትሞተው፣ ለህዝብ ብለህ ነው የምትዋጋው፣ ለህዝብ ብለህ ነው የምትኖረው እንጂ ለራስህ ብለህ መኖር ትክክል አይደለም። መኖርም አትችልም። ምክንያቱም ዙሮ ህዝብ ነው የሚያሸንፈው። የህወሓት ክፋይም ለህዝብ ብሎ መኖር አለበት። ስለዚህ ህዝቡ እስከጠየቀው ድረስ አስፈላጊም እስከሆነ ድረስ ፍትህ እስከሆነ ድረስ ግስጋሴ እስከሆነ ድረስ ለለውጥ መሰለፍ አለበት። የኮርና ከኮር በላይ የወሰኑት ውሳኔ ተመልሰው ማየት አለባቸው። ሰራዊቱ አንድ ሆኖ በመንግስትና በህዝብ የሚታዘዝ ሰራዊት መሆን አለበት። መንግስት አሁን ለራሱ የሽግግር መንግስት አንድ አመት ነው ያለችው የጀነራል ታደሰ ወረዳ የሚመራት መንግስት ትክክል አይደለም አመሰራረቱ። አቃፊ የሆነ ለትግራይ ህዝብ የሚበጅ በትግራይ ህዝብ ታማኝነት ያለው ተቀባይነት ያለው መንግስት ያስፈልገናል፣ ሽግግር መንግስት ያስፈልገናል። እሱን ለሚመሰረተው ሽግግር መንግስት
ተጠርነቱ ለዛ የሆነ ሰራዊት መሆን አለበት። ዲዲአሩ የሆነው ነገር እስኪደረግ ማለት ነው። ያው ሰራዊቱ እንግዲህ አንድ ሀገር ነው ያለነው። አንድ ሀገር አንድ መከላከያ ሰራዊት ነው ሊኖራት የሚገባ። እሱ እስኪመቻች ግን የትግራይ ህዝብ ሰራዊት ሆኖ መቆየት አለበት። ሰራዊቱ የትግራይ ህዝብ ሰራዊት ሆኖ እንዲቆይ እንደገና ለሁለቱም ሰራዊት የሚያቅፍ አቃፊ የሆነ መንግስት፣ ለትግራይ ህዝብ የሚያቅፍ አቃፊ የሆነ መንግስት መመስረት አለበት። እዚህ ላይ ፌደራል መንግስትም እዚህ ላይ መስራት አለበት። ፌደራል መንግስትማ ዲዲአር ፈጽሞ ነው እያለ ያለው። ፌደራል መንግስት ዲዲአር ይፈጸም፣ ትጥቃችሁ ፍቱ፣ እሱ ትክክል ነው እያለ ነው መባልና እምልህ እሱ ዲዲአር ፈጽሞ እያለ ነው። ጊዜ አልፎበታል። በወቅቱ ስላልተፈጸመ አሁን ሁለት ጎራዎች ተፈጥረዋል። ሁለት ካምፕ ተፈጥረዋል። አሁን የትኛው ዲዲአር ነው? እስኪ ዲዲአር ተወውና እርስ በርሳችን እኮ እየተዋጋ ነው ያለ ነው። ወጣቱ እያለቀ እኮ ነው ያለ፣ ህዝቡ እያለቀ እኮ ነው ያለ፣ አንድነታችን እየተናደ እኮ ነው ያለ፣ እንደ ህዝብ እየጠፋን እኮ ነው ያለ። አሁን ለዚህ አሁን የተፈጠረው አዲስ ነገር አስተራቂ የሆነ ሐሳብ መፈጠር አለበት በፌደራል መንግስት። አሁን በፌደራል መንግስት ምን ማድረግ አለበት? ለሁሉም የሚያቅፍ አቀፍ የሆነ መንግስት እንዲመሰረት ማድረግ አለበት። ህወሓትን አውርዶ ህወሓት መተካት አይደለም። ከመጀመሪያው ጀምሮ በፕሪቶሪያ ውል መሰረት መተርጎም አለበት። የፕሪቶሪያ ውል ምንድነው ብለው ህወሓት ከስልጣን ይወርዳል፣ አቀፍ የሆነ መንግስት ይመሰረታል። ያ አቀፍ መንግስት ደግሞ ለትክክለኛ ምርጫ ያሸጋግራል። የጠፋው በጦርነት የጠፋው ኢኮኖሚ መልሶ ማቋቋም ይሰራል ነው ማለት። ስለዚህ በዛ ይህን ማድረግ ሲገባው ግን ፌደራል መንግስት መልሶ መፈንቅለ መንግስት ሰራዊት እንደገና መልሶ እንደገና አሁንም ለህወሓት ነው የሰጠው። እሱ መሆኑ ቀርቶ ሽግግር መንግስት ምንድነው የሚደረገው? ከፖለቲካ ፓርቲዎች አስተዋጽኦ ያለው፣ ከምሁራን አስተዋጽኦ ያለው፣ ከትላልቅ ሰዎች የትግራይ ሰዎች ሲቪል ማህበራት አስተዋጽኦ ያለው መንግስት መመስረት ነው። ፕሬዝዳንቱ ራሱ ከዚህ ተወካይ ወንበር ፊክስድ የሆነ ወንበር ሊሰጠው ይገባል። ያ ወንበር እንደገና ለማን? ለፖለቲካ ፓርቲዎች። እያንዳንዱ ፖለቲካ ፓርቲ ስንት ይደርሳቸዋል? ከሲቪል ማህበራት ስንት ይደርሳቸዋል? ከምሁራን ስንት ይደርሳቸዋል ተብሎ መቀመጥ አለበት። ቻርተር ሊኖረው ይገባል። ፕሬዚደንቱ በእነዚህ ወንበር የያዙ አባላት መመረጥ አለበት። ከዛ ይሄ አላሰራም እምቢ ካለ ህወሓት የፌደራል መንግስት ስራ አይደለም፣ የህዝብ ትግራይ ስራ ነው። አሁን እቺ ድል ናት ያጣው የትግራይ ህዝብ። አሁን ፌደራል መንግስት ዲዲአር ምናምን ከማለቱ በፊት አሁን አቃፊ የሆነ መንግስት እንዲመሰረት ሁለቱ ካምፕ ፈጥረው ያሉ ታጣቂዎችም ወደ አንድ ማስመጣት፣ የፖለቲካ ፓርቲዎች ማበረታት መሆን አለበት። ለትግራይ ህዝብ ለትግራይ የፖለቲካ ፓርቲዎች ሞቶ አለበት። እነሱን ማበረታት በበጀት ይሁን በምክር ይሁን በማንኛውም ነገር ይሁን መበረታትና መምራት ይጠይቃል ያስፈልጋል። ህዝቡም ይሄን ጥያቄ መጠየቅ አለበት። እንዳው አንተ ፌደራል መንግስት የሚያስቀምጥልና የሚያነሳልን መሪ ሳይሆን ራሳችን የምናስቀምጠውና ምናነሳ መሪ መሆን አለበት። በዚህ ምራን ጦርነት አያስፈልግም፣ ሰላም ነው የምንፈልገው። ለህወሓት ማውረድም ለትግራይ ህዝብ ቀላል ነው። ከትግራይ ህዝብ አልፎ ከፖለቲካ የትግራይ ፖለቲካ ፓርቲዎች አልፎ ፌደራል መንግስት ራሴ ለህወሓት አወርደዋለሁ ከሚል ትግራይ ህዝብ ራሴ አውርደውና አቀፍ የሆነ መንግስት መስርት ቢል ነው ቀላል የሚሆነው። ይሄ የሚል ነው ያጣ ነው።
ወደ ጦርነት ወደ ምናምን አያስፈልግምና የትግራይ አሁን መጠየቅ ያለበት እኛ ጦርነት አያስፈልገንም እዚህ ያላችሁ የትግራይ ሰራዊት ሁኑ አንድ ሁኑ መሪዎቻችን ራሳችን ምን መርጣቸው ምን ወርዳቸው መሆን አለባቸው ያለፈው ስርዓት ያብቃ በቃ ለለውጥ ተሰለፉ ማለት አለበት ለፌደራል መንግስትም እንዳልኩት እኛ ራሳችን እናስተካክለዋለን ስልጣኑ ይሰጠን መብቱ ይሰጠን አማራሩ ይሰጠን ማለት አለበት አሁን ያለው ጦርነት ግን ሁላችን አውግዘነው አሁን በሚዲያሙ ይሁን በማንኛውም ነገር አውግዘነው መቆም አለበት ልጆቻችን ነው ያለቁት ያሉት ወንድሞቻችን ነው ያለቁት ያሉት አንድነታችን ነው እየተናደ ያለው እንደ ህዝብ ነው እየጠፋን ያለን ይሄ ጦረኝነት መቆም አለ ጹምዶ መቆም አለ ህይወታችን እድላችን መጪው እድላችን በራሳችን ሳይሆን እየተወሰነ ያለው በሶስተኛ ወገን በኤርትራ መንግስት ነው የኤርትራ መንግስት ደግሞ የትግራይ መጥፋትና መበታተን ምንም አያስገድሸው አያስጨንቀው የሚያስጨንቀው የራሱ ህዝብና የራሱ ግዛት የራሱ መንግስት ብቻ ነው በሶስተኛ ወገን ተመርጠን እኛ እንደ ህዝብ እንኖራለን ብለን ማሰብ የለብንም ልንኖር አንችልም ስለዚህ ይሄንን ነው ማሰብ ያለበት ብዙና አመሰግናለሁ እንግዲህ በሌሎች ርዕሶች እንመጣለን በተለይ ከመጽሐፉ ጋር የተያያዘ ብዙ ጥያቄዎች አሉን በፓርቲያችሁም አማራጭም ፖሊሲያችሁም መስታወቁበት እድል አመቻቻለሁ ለዛሬ ለነበረን ቆይታ ከልብ አመሰግናለሁ እኔም ከልብ አመሰግናለሁ በጣም ነው የማመሰግነው